አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስኳር መጠቀም ከመጀመራችሁ በፊት ማወቅ ያለባችሁ ነገሮች እነግራችኋለሁኝ። ስኳር መጠቀም የሚያስከትለውን አስከፊ 5 የጤና ችግሮችን በዚህ ቪዲዮ ላይ አሳውቃችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከመጠን በላይ ስኳርን መጠቀም ለጤና ጎጂ ሊሆን ይችላል። ለክብደት መጨመር፣ ለስኳር ህመም፣ ለጥርስ መቦርቦርና ለተለያዩ የጤና እክሎች ይዳርጋቸዋል። እንደ የወተት ተዋጽኦዎች፣ አትክልቶችና ፍራፍሬዎች ያሉ ብዙ ጤናማ የምግብ ምርቶች በተፈጥሯቸው ስኳርን ይይዛሉ። በእነዚህ ምግቦች ውስጥ ያለው ስኳር የበለጠ ጣፋጭ ጣዕም ይሰጣቸዋል። ሌሎች ጠቃሚ የጤና ጠቀሜታዎችን ከሚሰጡ ንጥረ ነገሮች ጋርም ስለሚመጡ ሰዎች እነዚህን ምግቦች በአመጋገባቸው ውስጥ ማካተት አለባቸው፣ ተጨማሪ ስኳርን ሳይጠቀሙ ማለት ነው። ይሁን እንጂ አምራቾች እንደ ጥራጥሬ እናም ኬክ እና አንዳንድ መጠጦች ባሉ ምግቦች ላይ ተጨማሪ ስኳርን ይጨምራሉ። የምንጠቀመው ኮረት ስኳርን ማለት ነው። የጤና ችግርን የሚያስከትሉት በምግቦችና መጠጦች ውስጥ ያለው የተፈጥሮ ስኳር ሳይሆን በምርት ሂደት በምግብና መጠጦች ውስጥ የሚጨመረው ኮረት ስኳር ነው። በተፈጥሮ ስኳር ካላቸው ምግቦችና መጠጦች በተለየ ስኳር የተጨመረባቸው ምግቦች ምንም አይነት የአመጋገብ ዋጋ ወይም ደግሞ ጥቅምን አይሰጡም። በተጨማሪም ሰውነታችን በፍጥነት የተጨመረውን ስኳር ስለሚፈጨው ደካማ የኃይል ምንጭም ናቸው። ቶሎ ድካምም ይሰማናል። ከመጠን በላይ ስኳርን መጠቀም በጊዜ ሂደት የጤና ችግሮችን ሊያስከትል ይችላል። በዚህ ቪዲዮ ላይ ታዲያ የሚጨመረው ስኳር ለጤና ጎጂ የሆነባቸውን 5 አደገኛ ዋና ዋና ምክንያቶችን የማሳውቃችሁ ይሆናል። አንደኛ፣ የሚጨመረው ስኳር ወይም ደግሞ ስኳር የተጨመረባቸው ምግቦች ምንም የአመጋገብ ዋጋ ወይም ደግሞ ጥቅም የላቸውም። ላክ ኦፍ ኒውትሪሽናል ቫሊዩ ናቸው። ስኳር ምንም አይነት ቪታሚኖች ወይም ደግሞ ማዕድናትን አይሰጥም። ስኳር ኢምፒቲ ካሎሪ ነው። ወደ ምግቦችና መጠጦች መጨመር ምንም አይነት የአመጋገብ ጥቅሞችን ሳይጨምር የካሎሪ ይዘታቸውን በከፍተኛ ሁኔታ ይጨምረዋል። ብዙውን ጊዜ ሰውነት እነዚህን ምግቦችና መጠጦች በፍጥነት ይፈጫቸዋል። ይህም ማለት ጥሩ የኃይል ምንጭ አይደሉም ማለት ነው። በተፈጥሯቸው ስኳርን ያካተቱ ምርቶች ግን የተለያዩ ናቸው። ለምሳሌ ፍራፍሬዎችና የወተት ተዋጽኦዎች ተፈጥሯዊ ስኳርን ይይዛሉ። ሰውነት እነዚህ ምግቦች በዝግታ በመፍጨት ዘላቂ የኃይል ምንጭ ያደርጋቸዋል። እንደነዚህ ያሉ ምርቶች ሌሎች ንጥረ ነገሮችንም ይይዛሉ። ለምሳሌ ፋይበርናም የተለያዩ ቪታሚኖችና ማዕድናቶችንም ይይዛሉ። ባዶ ወይም ደግሞ ኢምፒቲ ካሎሪዎችን መጠቀም ሌሎች የአመጋገብ ዋጋ ያላቸውን ምግቦችና መጠጦችን በመጠቀም የምናገኘውን የጤና ጥቅሞችን ያዳክማል። እንዲሁም የተመጣጠነ ምግብ እጥረት ወደ ተጨማሪ የጤና ችግሮች ሊያመራ በሚችልበት ጊዜ ሚዛን መዛባትን ሊያስከትል ይችላል። ስለዚህ ስኳር የተጨመረባቸውን ምግቦችን የምትጠቀሙ ከሆነ ለሰውነታችሁ ምንም ጥቅም እንደሌለው ማወቅ አለባችሁ ማለት ነው። ምንም ቪታሚኖችና ማዕድናትን አይሰጡም፣ ጉዳትን ብቻ ያስከትላሉ። ሁለተኛ ደግሞ ክብደት መጨመርን ያስከትላሉ። ከመጠን በላይ የምግብ ስኳርን የመጠቀም ጉልህ አደጋ ክብደት መጨመር ነው። በአብዛኛዎቹ ሁኔታዎች ስኳር የበዛባቸው ምግቦችና መጠጦች ከፍተኛ የካሎሪ ይዘት አላቸው። ከነዚህ ምርቶች ውስጥ በጣም ብዙ መውሰድ መደበኛ የአካል ብቃት እንቅስቃሴን እያደረጋችሁ እንኳን ወደ ክብደት መጨመር ያመራል። ሰውነት ብዙውን ጊዜ የተጨመሩ ስኳር የያዙ ምርቶችን በፍጥነት ስለሚፈጭ ረሃብን ለረጅም ጊዜ አያስወግዱም። ከፍተኛ የሆነ የረሃብ ስሜት ይሰማቸዋል። ይህ ቀኑን ሙሉ አዘውትሮ መመገብና በአጠቃላይ ከፍተኛ የካሎሪ መጠን እንዲጨምር ሊያደርግ ይችላል። በተጨማሪም ስኳር ረሃብን የሚቆጣጠሩ ባዮሎጂያዊ መንገዶችን እንደሚጎዳ የሚጠቁሙ አንዳንድ ጥናቶችም አሉ።
በተጨማሪም ስኳር ረሃብን የሚቆጣጠሩ ባዮሎጂያዊ መንገዶችን እንደሚጎዳ የሚጠቁሙ አንዳንድ ጥናቶችም አሉ። ሌፕቲን ሰውነት ምን ያክል ኃይል እንደሚያስፈልገው በመወሰን ረሃብን የሚቆጣጠር ሆርሞን ነው። የሌፕቲን አሰራር መቋረጥ ወደ ክብደት መጨመርና ከመጠን በላይ ውፍረትን ሊያስከትል ይችላል። እንደ ኤሮፓያን አቆጣጠር በ2011 በአይጦች ላይ የተደረገ ጥናት እንደሚያመለክተው በስብናም በስኳር የበለጸገ አመጋገብ የሌፕቲን መቋቋምን ወይም ደግሞ ሬዚስታንስን እንደሚያመጣ ተረጋግጧል። የሌፕቲን መቋቋም የሚከሰተው ሰውነት ለሌፕቲን በትክክል ምላሽ ካልሰጠ ነው። የጥናቱ አዘጋጆች ስኳርን በምግብ ውስጥ ማስወጣት የሌፕቲንን መቋቋም እንደሚቀይርም አረጋግጠዋል። ስኳር የበዛባቸው መጠጦች ለሌፕቲን መቋቋም ወይም ደግሞ ሬዚስታንስ ልዩ ችግር ሊሆኑ ይችላሉ። ስኳር ብቸኛ የክብደትንና የውፍረት መንስኤ አይደለም። ከበርካታ ውፍረት ከሚያስከትሉ ምክንያቶች ግን አንዱ ነው። ከመጠን በላይ ውፍረት ደግሞ የአመጋገብ፣ የአካል ብቃት እንቅስቃሴ እጥረት፣ የጄኔቲክስ ወይም ደግሞ የዘርናም በማህበራዊ እናም በአካባቢያዊ ሁኔታዎች መካከል ያለ ውስብስብ የመስተጋብር ውጤት ነው። ነገር ግን በአመጋገባችሁ ውስጥ ያለውን የስኳር መጠን መገደብ ክብደት መጨመርን ለመከላከል በጣም ቀላል ከሆኑ መንገዶች ውስጥ አንዱ ነው። ስለዚህ ውፍረትን መቀነስ ከፈለጋችሁ ስኳርን መገደብ ያስፈልጋል። ሶስተኛ ደግሞ የስኳር በሽታ ነው። ሶዳ ወይም ደግሞ ሌሎች ጣፋጭ መጠጦችን መጠጣት የአንድን ሰው ለስኳር በሽታ የመጋለጥ እድሉን ይጨምራል። ሶዳ ማለት እንደ ኮካኮላ ያሉ ጣፋጭ መጠጦች ማለት ነው። ስኳር የበዛባቸው መጠጦችን መመገብና በአይነት 2 የስኳር በሽታ መካከል ግንኙነት አለ። ስኳር የስኳር በሽታን ያስከትላል የሚለው እውነት አይደለም። ነገር ግን ማንኛውም አይነት ከፍተኛ የካሎሪ ይዘት ያለው አመጋገብ ወደ አይነት 2 የስኳር በሽታ ሊያመራ ይችላል። በአብዛኛዎቹ ሁኔታዎች በስኳር የበለጸጉ ምግቦች በካሎሪ ከፍተኛ ናቸው። ይህ ደግሞ የስኳር በሽታ አደጋን ሊጨምር ይችላል። ስኳር የበዛባቸው መጠጦች በተለይ ከፍተኛ ችግር አለባቸው። የአሜሪካን የስኳር ህመም ማህበር አይነት 2 የስኳር በሽታን ለመከላከል ከጣፋጭ መጠጦች መራቅን ይመክራል። አሁን ለምሳሌ ኮካኮላን ገዝታችሁ የምትጠቀሙ ከሆነ አንድ ኮካኮላ ወደ 10 ማንኪያ ያክል ስኳር ይጨመርበታል ማለት ነው። ይህ ደግሞ በቀን መጠቀም ካለባችሁ የስኳር መጠን በላይ ነው። አራተኛ የጥርስ መቦርቦርን ያስከትላል። የስኳር ፍጆታ የጥርስ መበስበስን ያስከትላል። ይህም ወደ ጉድጓዶች እድገት ሊያመራ ይችላል። ስኳር ከተመገባችሁ በኋላ በአፍ ውስጥ ያሉ ባክቴሪያዎች በጥርሶች ላይ ቀጭን የሆነ ንጣፍን ይፈጥራሉ። እነዚህ ባክቴሪያዎች በምግብናም መጠጦች ውስጥ ካሉት ስኳር ጋር ምላሽን ይሰጣሉ። ይህ ምላሽ ጥርስን የሚጎዳ አሲድ እንዲለቀቅ ያደርጋል። ሰውነታችን አንዳንድ ጉዳቶችን በራሱ መጠገን ይችላል። ከጊዜ በኋላ ግን በስኳር የበለጸገ አመጋገብ ዘላቂ ጉዳትን ያስከትላል። ይህ ወደ ጥርስ መቦርቦር ሊያመራ ይችላል። ጉድጓዶች በጥርሶች ላይ የሚፈጠሩ ቋሚ ቀዳዳዎች ናቸው። በስኳር የበለጸጉ ምግቦችን መመገብን መገደብ የጥርስ መቦርቦርን ለመከላከል አንዱ ውጤታማ መንገድ ነው። አምስተኛ ደግሞ የልብ ህመምን ያስከትላል። ከፍተኛ የስኳር መጠን ያላቸው ምግቦች ለልብ በሽታ ተጋላጭነትን ሊጨምሩ ይችላሉ። ጥናቶችም እንደሚያመለክቱት በአመጋገባቸው ውስጥ ብዙ ስኳር የተጨመረባቸው ሰዎች በአመጋገባቸው ውስጥ አነስተኛ መጠን ያለው የስኳር መጠን ካላቸው ሰዎች ይልቅ በልብ በሽታ የመሞት ዕድላቸው ከፍተኛ ነው። ስኳር የበዛባቸው መጠጦች በተለይ ለልብ በሽታ ተጋላጭነትን ይጨምራሉ። ስኳር የበዛባቸው መጠጦች በካሎሪ ከፍተኛ በመሆናቸው ረሃብን ስለማይጎዱ እናም በቂ ያልሆነ የኃይል መጠንን ስለሚሰጡ ነው። ስለዚህ ስኳርን መጠቀም እነዚህን አደገኛ ጉዳቶችን እንደሚያስከትል ማወቅ አለባችሁ። ብዙ ምርቶች እንደ ማር ያሉ የተጨመሩ ስኳርን ያካትታሉ። የተጨመሩ ስኳሮች በብዙ አስገራሚ ምርቶች ውስጥ ይገኛል። ከመግዛታችሁ በፊት የምግቡን ይዘት መፈተሽ ስኳር መጨመርን ለማስወገድ አንዱ መንገድ ነው። ይሁን እንጂ አንዳንድ የምግብ መለያዎች ብዙ የተለያዩ ስሞች ስላሉት የተጨመረ ስኳር እንደያዙ ለመለየት በጣም አስቸጋሪ ያደርገዋል። ጤናማ አመጋገብን ለመጠበቅ ለወንዶች በቀን 36 ግራም የተጨመረ ስኳርና ለሴቶች በቀን ደግሞ ከ25 ግራም ስኳር በላይ እንዳትወስዱ ይመከራል። በአሁኑ ጊዜ ግን በኢትዮጵያ ውስጥ ያሉት አማካኝ ሰዎች የሚወስዱት የስኳር መጠን ከእነዚህ ገደቦች በጣም ይበልጣል ማለት ነው። አንድ ኮካኮላ እንኳን ጠጣችሁ ማለት
በቀን ከሚያስፈልጋችሁ ስኳር በላይ ከመጠን በላይ እንድትጠቀሙ ያደርጋችኋል። በአጠቃላይ ስኳር በራሱ ጤናማ አይደለም። ይሁን እንጂ ተፈጥሯዊ የስኳር ምንጭን መጠቀም ለጤና የተሻለው ስኳር ከመመገብ የበለጠ ነው። በአመጋገብ ውስጥ ከመጠን በላይ ስኳር መኖሩ የልብ ህመምን፣ የሰውነት ክብደትንና የስኳር በሽታን ጨምሮ የተለያዩ የጤና ችግሮችን ሊያስከትል ይችላል። በምግብ ምርቶች ውስጥ የተጨመሩትን ስኳሮች ለማወቅ የምግብ መለያዎችን በጥንቃቄ አንብቦ መግዛትና መጠቀም አስፈላጊ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ስኳር መጠቀም የሚያስከትለውን አስከፊ 5 ጉዳቶችን ነግሬያችኋለሁኝ። ሌሎች በርካታ ጉዳቶችንም ያስከትላል። ነገር ግን 5 ጉዳቶችን በዚህ ቪዲዮ ላይ ጠቅሻለሁ። በሌላ ቪዲዮዎች ላይ ደግሞ ጨምሬ ሌሎች አደገኛ የሚያስከትለው ጉዳቶችንም በዝርዝር የማስረዳችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።